ሰው የወጣትነቱን እድሜ ከተጠቀመበት እግዚአብሔርን የሚያይበት ከእግዚአብሔር ጋር የሚኖርበት የእግዚአብሔርን ጸጋውን የበለጠ የሚጎናጸፍበት እግዚአብሔር ማን እንደሆነ የሚያውቅበት ሰውም በሰውኛ የሚያከብርበት እግዚአብሔርን በእግዚአብሔርነቱ የሚያመልክበት የእግዚአብሔር የሆኑትን ሁሉ የሚያከብርበት ሕይወትን ማግኘት የሚቻለው በወጣትነት ነው። ስንቶች ናቸው በወጣትነት ዘመናቸው ከእግዚአብሔር ተጋጭተው ከሰው ጋር የተጋጩ? ስንቶች ናቸው የወጣትነትን ዘመናቸውን ሳይጠቀሙበት ቀርተው ያ ወጣትነት መልሶ ራሳቸውን የለበለባቸው? ያ ወጣትነት ራሳቸውን የገደላቸው? ያ ወጣትነት ያ እሳትነት ራሳቸው ተቃጥለው ሌላውን ያቃጠሉበት፣ ራሳቸው አዝነው ሌሎችን ያሳዘኑበት ብዙዎች ናቸው። እንዲህ እናምናለን፣ እንዲህ እንታመናለን፣ አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን። ይሄ ነው ትልቁ አሁን የጸሎት ሃይማኖት፣ የሃይማኖታችን ዋናው ትልቁ ነገር ይሄ ነው። እንዲህ እናምናለን፣ እንታመናለን፣ እንዲህ እናምናለን፣ እንታመናለን፣ አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን እመቤታችን ቅድስት ድንግል ማርያምን የክርስቶስ እናት እንድትሆን የወጣትነት እድሜ አልከለከላትም ይላል። የሕፃንነት እድሜ አልከለከላትም ይላል። ነገ እግዚአብሔር በእናንተ ብዙ ስራ የሚሰራበት ነውና በዚህ መንገድ ውስጣችሁ አስፋልት ትክክለኛ ሆኖ ሲገኝ እግዚአብሔር ይሰራበታል። በወጣትነት በተስተካከለ ህይወት እግዚአብሔር ገብቶ መስራት ይፈልጋል። ሰዎች በወጣትነት ራሳቸውን አስገዝተው ወደ እግዚአብሔር ካቀረቡ እግዚአብሔር በዛ ህይወት ውስጥ ስራ ሰርቶ ማሳየት ይፈልጋል። ትናንትና በነ ይስሐቅ ላይ በነ ሳሙኤል ላይ ትናንትና በነ ቅዱስ ዳዊት ላይ የሰራው እግዚአብሔር አምላክ ትናንትና የሰራው ስራ ታሪክ ሆኖ ብቻ እንዲቀጥል ሳይሆን ዛሬም መስራት ይፈልጋል እግዚአብሔር። ማን ነው ዛሬ እግዚአብሔር በእኔ ውስጥ ገብቶ ስራ ይስራ ብሎ ውስጡን አስተካክሎ የተቀመጠ ሰው? ብሩህ አድርጎ በንጽህና በቅድስና ውስጡን አስግጦ ለተቀመጠ ሰው እግዚአብሔር ገብቶ ስራውን መስራት ይፈልጋል። ውስጣችን እየቆሸሸ እኮ ነው እግዚአብሔር ስራውን አልሰራ ያለው። ወጣትነታችን ለእግዚአብሔር ሳናውል ቀርተን ነው እኮ እግዚአብሔር ስራ አልሰራም ብለን ደፍረን የራሳችን ኃጢአት እንድንናገር እያደረገን ያለው። ውስጣችን ከነጻ ከጸዳ እግዚአብሔር ስራውን ለመስራት ዝግጁ ነው። ዛሬ ዓለም የዋጠቻቸው በረሃ የበላቸው እግዚአብሔርን አለማወቅ በረሃ ነውና ከእግዚአብሔር መሸሽ በረሃ ነውና መጠማት ነውና መራብ ነውና ከእግዚአብሔር የተለዩ ወንድሞቻችሁ እህቶቻችሁ ብዙዎች ናቸው። እግዚአብሔር ግን እናንተ መርጦ እዚህ ያስቀምጧቸዋል። ምክንያት ስላለው ድናችኋል እኮ። በዚህ ቦታ ተገኝታችሁ እግዚአብሔርን አግኝታችኋል እኮ። በረከቱን አግኝታችኋል እኮ። እግዚአብሔር ምን አይነት ጣፋጭ እንደሆነ ቀምሳችሁ አይታችኋልና። ጣዕሙ ታዕሙር ከመሄር እግዚአብሔር ጣፋጭ እንደሆነ ቀምሳችሁ አይታችኋል። መቅመስ አይደለም በልታችኋል፣ መብላት አይደለም ጠግባችኋል። ስለዚህ እዚህ ደርሳችሁ እግዚአብሔርን እንዴት እንደምታከብሩ እናንተ ልታውቁ ይገባችሁ። ሁሉ ከአንተ ዘንድ ነውና የሰጠኸኝን መልሼ ሰጥቼሃለሁ። ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 14። ይህን የተናገረው ነቢየ እግዚአብሔር ቅዱስ ዳዊት ነው። እንግዲህ በዙሪያ ባሉት ሰዎች በአጠቃላይ ቤተሰቡን የሚመራቸውን ህዝቦች ሰብስቦ ልጁን ከህዝቡ ጋር ሲያስታውቅ ሀብቱን ጉልበቱን ከህዝቡ ጋር ከሚመራቸው ሰዎች ጋር ሲያስታውቅ የተናገረው ኃይለ ቃል ነው። እሱ እሰራለሁ ብሎ ያዘጋጀውን ሀብትና ንብረት ቤተ መቅደስን አንጻለሁ ብሎ የሰበሰበውን ሀብትና ንብረት ለህዝቡ ሲያስተዋውቅ ከዛም ባለፈ በሱ እግር ተተክቶ ነገ
እግዚአብሔር የሱን ቦታ ሰጥቶት እንዲመራ የሚያደርገውን ልጁ ሰሎሞንን ከሕዝቡ ጋር ሲያስተዋውቅ ይሄንን ነገር ነው የተናገረው። ሁሉ ካንተ ዘንድ ነውና የተቀበልኩትን መልሼ ለአንተ ሰጠሁ ብሎ ተናግሯል። እንግዲህ ይህን ያለበት የስልጣን ባለቤት ያደረገው እግዚአብሔር ነውና በሀብት በእውቀት የጎበኘው እግዚአብሔር ነውና እግዚአብሔርን ሲያከብረው ለእግዚአብሔር ሁሉን ነገር አሳልፎ ሲሰጥ እኔ ከየትም አላመጣሁምና ይህን ሀብትና ንብረት ይህንን ጸጋ የሰጠኸኝ ይህን ሕዝብ እንዲመራ የሰጠኸኝ ስልጣን የሰጠኸኝ የስልጣን ባለቤት የሀብት ባለቤት የጉልበት ባለቤት የጸጋ ባለቤት የወጣትነት ባለቤት የእርጅና ባለቤት የሁሉ ባለቤት አንተ ነህና ካንተ የተረከብኩትን መልሼ ሰጠኋል። እንግዲህ እግዚአብሔር ካልሰጠ ሰው የትኛውንም ስጦታ ከእግዚአብሔር ሊያገኝ አይችልምና ቅድም በእውነት ዝማሬውም እያንዳንዱ ሰባኪው ዘማሪውም በሚገባ በቤተ ክርስቲያን ስርዓት የተቃኙ ዝማሬዎች ሲዘመሩ የቤተ ክርስቲያንን ሀዲድ ተከትለው የሚሄዱ ስብከቶች ምን ያህል እንደሚያምሩ ምን ያህል እንደሚያስደስቱ ያየንበት ነው። በነገራችን ላይ ብፁዕ አባታችን ወደዚህ ለመምጣት ላለመምጣት ምክንያት እየፈጠርኩ ነበር። ብቀር ኖሮ የሁሉ ይቀርብኝ ነበር ማለት ነው። ምክንያቱም እኔም በረከት ያገኘሁበት እንዲህ አይነት ዝማሬ በእውነት ስጋዊ መንፈስን ሳይሆን አጥንትን ገብቶ ነፍስን ከእግዚአብሔር ጋር የሚያገናኝ ልጆቹ በእውነት የሚደነቁ ናቸውና ሰባኪውም ዘማሪውም ቤተ ክርስቲያን እንግዲህ እንድትጠቀም ያደረጉ ትልቁን ነገር ብፁዕነት ሆኖትና በእውነት እግዚአብሔር እድሜና ጤና ያድልልን። ይህ ቀላል ነገር አይደለምና እንግዲያውስ ነቢየ እግዚአብሔር ዳዊት የሰጠኸኝን መልሼ ሰጠሁ ያለው በወጣትነት ዘመን የተሰጠው ጸጋ ነውና ወጣትነት ያንን ክቡር ዳዊት ያንን ወጣትነት በምንድን ነው ያሳለፈው? ምን ሲሰራ ነው የነበረው ብለን ስንመለከት ለወላጆቹ በመታዘዝ በእረኝነት ተሰማርቶ ከዛም አልፎ እግዚአብሔርን እያመሰገነ በእረኝነቱ ውስጥ ጭምር ከብቶቹን በጎቹን ሲጠብቅ እግዚአብሔርን ሲያመሰግን እንደነበረ መጽሐፍ ይነግረናልና በዛ በእረኝነት ውስጥ የጀመረው አገልግሎት እስከ እርጅና ድረስ አልለቀቀው። ወጣትነት ለሁሉ ነገር ቁልፍ ነውና ያንን ቁልፍ እግዚአብሔር ሲሰጥ ሁሉን ነገር ከፍተን እንድንገባበት ነውና በዚህ ምድር ላይ እስካለን ድረስ ወጣትነት ራሱን የቻለ ትልቅ ወርቃማ ቁልፍ ነው። ያንን ቁልፍ እንዳናጣምመው በትክክል እንድንጠቀምበት ነው እግዚአብሔር የሰጠን። የወጣትነት ቁልፉ የተጣመመበት የወጣትነትን ቁልፉን የሰበረው ሰው ወደፊት መጓዝ አይችልም። ያ ቁልፍ ለስጋዊም ሆነ ለመንፈሳዊ ስራ ራሱን የቻለ በቂ ሀብት፣ በቂ ጸጋ፣ በቂ በረከትን የሚያገኝበትን ቁልፍ ለመጀመሪያ ጊዜ እግዚአብሔር የሚሰጠው በወጣትነት ነው። ወጣትነት ራሱን የቻለ ጸጋ ነው። ጸጋ ካልተከባከቡት በአግባብ ካልተጠቀሙበት የሚወሰድ ነው። እንግዲህ ብፁዕነታቸው ይህን አስበው ይህን አውቀው እናንተ በወጣትነታችሁ እግዚአብሔርን ማወቅ እንዳለባችሁ፣ በወጣትነታችሁ ሌላ ቦታ ሄዳችሁ እንዳትሰበሩ፣ በወጣትነታችሁ ሌላ ፈተና ውስጥ ገብታችሁ ለሌላ ፈተና እንዳትሆኑ፣ በወጣትነታችሁ እግዚአብሔር ማን እንደሆነ በጉብዝና ወራት ፈጣሪን አስብ እንደተባለ በዚህ በወጣትነታችሁ ዘመን እግዚአብሔርን እንድታውቁ ከእግዚአብሔር ጋር እንድታደርጉ ያደረጉበት ምክንያት ለቤተ ክርስቲያንም ለእናንተም በማሰብ ነው። ምክንያቱም ሰው የወጣትነቱን እድሜ ከተጠቀመበት እግዚአብሔርን የሚያይበት ከእግዚአብሔር ጋር የሚኖርበት
የእግዚአብሔርን ጸጋውን የበለጠ የሚጎናጸፍበት እግዚአብሔር ማን እንደሆነ የሚያውቅበት ሰውም በሰውኛ የሚያከብርበት እግዚአብሔርን በእግዚአብሔርነቱ የሚያመልክበት የእግዚአብሔር የሆኑትን ሁሉ የሚያከብርበት ሕይወትን ማግኘት የሚቻለው በወጣትነት ነው። ስንቶች ናቸው በወጣትነት ዘመናቸው ከእግዚአብሔር ተጋጭተው ከሰው ጋር የተጋጩ? ስንቶች ናቸው የወጣትነትን ዘመናቸውን ሳይጠቀሙበት ቀርተው ያ ወጣትነት መልሶ ራሳቸውን የለበለባቸው? ያ ወጣትነት ራሳቸውን የገደላቸው? ያ ወጣትነት ያ እሳትነት ራሳቸው ተቃጥለው ሌላውን ያቃጠሉበት፣ ራሳቸው አዝነው ሌሎችን ያሳዘኑበት ብዙዎች ናቸው። ነገር ግን በዛውስ እንዳትገቡ ነው የቤተ ክርስቲያንን ቃል ሰምተው ብፁዕነታቸው እናንተን ሰብስበው እዚህ ሲያስተምሯችሁ እግዚአብሔርን እንድታውቁ ያደረጉበት ምክንያት ምናልባት ራሳቸው ሊጠቀሙበት አይደለም። የበለጠ ተጠቃሚዎች እናንተ ወጣቶች ናቸውና ምናልባት በዚህ በወጣትነት ዘመናችሁ ወደ እግዚአብሔር ቅረቡ፣ እግዚአብሔርን እወቁ ሲባል እናንተ ካላወቃችሁ ሌላ ሰው አያውቅም ተብሎ አይደለምና ይህን እድል ተጠቅማችሁ እናንተ ካወቃችሁ የመጀመሪያ ተጠቃሚዎቹ እናንተ ወጣቶች ናቸው። ይህ የወጣትነት ሕይወት መሰረት የሚጣልበት ለሕይወታችሁ እስከ እርግና ድረስ እስከ እርጅና ድረስ እስከ ሞት ድረስ የሚደርሰውን ሀብት የምታገኙበት ጸጋ የምታገኙበት ነውና በዚህ ወጣትነት ዘመናችሁ በዚህ ቦታ ተገኝታችሁ እግዚአብሔርን ስታመሰግኑ በፊቱ ቆማችሁ ስትዘምሩ ስታስተምሩ ስትሯሯጡ ብርዱን ሙቀቱን ተቋቁማችሁ ይሄን ወጣትነት እንዲያደርጋችሁ የምትገርቡ ከሆነ እግዚአብሔርን ለማግኘት መንገድ እየጠረጋችሁ ነው ያላችሁ። በዚህ ሰዓት ያልተመሰረተ ሕይወት አይደለምና በወጣትነት የተጣመመ ሕይወት አይደለምና በወጣትነት የጎበጠ ሕይወት አስቸጋሪ ነውና ቀና መንገድ መምራት የሚቻለው ሰው ወጣትነቱን በአግባቡ ሲጠቀምበት ነው። ቅድም እኔ ዘምራለሁ ያልኩትን መዝሙር ሊቀ መዘምራን ቀምቶ አስቤ ነበር። ሊዘምር እንደ አዝማችሁን ነው ቁጥሩን አይደለም። እንዲህ እናምናለን እንዲህ እንታመናለን አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን። ይሄ ነው ትልቁ አሁን የጸሎት ሃይማኖት የሃይማኖታችን ዋናው ትልቁ ነገር ይሄ ነው። እንዲህ እናምናለን እንታመናለን እንዲህ እናምናለን እንታመናለን አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን አብ ወልድ መንፈስ ቅዱስ እግዚአብሔር ብለን እንዲህ እናምናለን እንታመናለን እንዲህ እናምናለን እንታመናለን አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን አብ ወልድ መንፈስ ቅዱስ ብለን ይበቃናል። እና ይሄ የሃይማኖት መሰረት ነውና መዝሙር ብቻ አይደለም ትምህርት ነው። ትምህርት ብቻ አይደለም ስብከት ነው። ስብከት ብቻ አይደለም ሕይወት ነው። ይሄንን ሰዎች እያወቁ ሲሄዱ ከእግዚአብሔር ጋር የሚገናኙበት እግዚአብሔርን የሚያገኙበትን መንገድ ነው ብፁዕነታቸው የከፈቱላቸው። ይህን እድል ምናልባት የዛሬ 5 ዓመት ሲጀመር ይሄንን ነገር ለመከተል ወደ ኋላ ያሉ ይሄንን ሳያገኙ እናገኛለን እያሉ የቀሩ ነገር ግን አግኝታችሁ እናንተ ይህን እድል ተጠቅማችሁ 5ኛ ዓመት ስታከብሩ እንኳን ደስ አላችሁ ማለት እፈልጋለሁ። የወጣትነትን ሕይወት በሚገባ ብፁዕነታቸው ስለተጠቀሙበት ወጣትነት እንዴት አይነት አስቸጋሪ እንደሆነ ስለተረዱበት
በወጣትነታቸው ራሳቸውን ገርተው እንዴት አድርገው ለእግዚአብሔር ያስገዙ በመሆናቸው ነገር ግን በወጣትነት ሕይወት ውስጥ ያሉት ፈተናዎች ምን አይነት እንደሆነ በሚገባ ስለሚረዱ እኔም ወጣት ነበርኩና በወጣትነት ያሉትን ለቤተ ክርስቲያን ለእግዚአብሔር ማስረከብ አለብኝ ብሎ ይሄንን ለመስራት ቁርጠኛ ሐሳብ ያስፈልጋልና ይሄ ሲጀመር አስቸጋሪ እንደሆነ በግልጽ ይታወቃል። ዛሬ የደረሳችሁበት ደግሞ አስደሳች ነውና እንኳን መልሼ ምላችሁ እግዚአብሔር ለዚህ ቀን አደረሳችሁ አደረሰን። ታዲያ እየሰለጠናችሁ ያላችሁ እየተማራችሁ ያላችሁ ለምንድነው እኔ እየተማርኩ ያለው በወጣትነቴ ወደዚህ የመጣሁበት ምክንያት ምንድነው ብላችሁ ራሳችሁን ልትጠይቁ ይገባችኋል። አሁን ዓለም ብዙ ነገር ዘርግታ ብዙ ጨዋታ አለ፣ ብዙ ሁካታ አለ በዚህ ምድር ላይ በዚህ ዓለም ላይ በዙሪያችንም ቢሆን ከዛ ወጣችሁ ወደዚህ የመጣችሁበት ስጋን የምታስደስቱበት ቦታ ጠፍቶ አይደለም፣ የምትጨፍሩበት ቦታ ጠፍቶ አይደለም፣ የምትዝናኑበት ቦታ ጠፍቶ አይደለም። ነገር ግን በውስጣችሁ የእግዚአብሔር ቤት ፍቅር ስለተሳለባችሁ የቅዱሳን ሕይወት በውስጣችሁ ስለተሳለ በዚህ ቦታ ተገኝታችሁ ይሄንን ጉባኤ መከታተላችሁ ለነፍሳችሁም ለስጋችሁም ጥቅም ያለው ነው። ለብጽዕትኒ ማርያም ከላ ደቂቅና ከመትኩን ቡርክተ እማንክስት እመቤታችን ቅድስት ድንግል ማርያምን የክርስቶስ እናት እንድትሆን የወጣትነት እድሜ አልከለከላትም ይላል፣ የሕፃንነት እድሜ አልከለከላትም ይላል ማር ይስሐቅ በመጽሐፉ። እና ይህ ወጣትነት ነገ እግዚአብሔር በእናንተ ብዙ ስራ የሚሰራበት ነውና በዚህ መንገድ ውስጣችሁ አስፋልት ትክክለኛ ሆኖ ሲገኝ እግዚአብሔር ይሰራበታል። በወጣትነት በተስተካከለ ሕይወት እግዚአብሔር ገብቶ መስራት ይፈልጋል። ሰዎች በወጣትነት ራሳቸውን አስገዝተው ወደ እግዚአብሔር ካቀረቡ እግዚአብሔር በዛ ሕይወት ውስጥ ስራ ሰርቶ ማሳየት ይፈልጋል። ትናንትና በነ ይስሐቅ ላይ በነ ሳሙኤል ላይ ትናንትና በነ ቅዱስ ዳዊት ላይ የሰራው እግዚአብሔር አምላክ ትናንትና የሰራው ስራ ታሪክ ሆኖ ብቻ እንዲቀጥል ሳይሆን ዛሬም መስራት ይፈልጋል። እግዚአብሔር ዛሬ ሰው ሲያገኝ ትናንትና በመጽሐፍ ቅዱስ ላይ የምናነባቸውን የምናያቸውን ተአምራት የተማርንባቸውን ስራዎች ሰዎችን ካገኘ እግዚአብሔር መስራት ይፈልጋል፣ ማድረግ ይፈልጋል። ነገር ግን ስራ እንድንሰራ ራሳችን ስናዘጋጅ የተጠረገ የተስተካከለ ልቡናን ይፈልጋል። እግዚአብሔር ንጹህ ልቡናን ይፈልጋል፣ ንጹህ ወጣትነትን ይፈልጋል። እግዚአብሔር ስራውን መስራት ይፈልጋልና ትናንትና እግዚአብሔር እንዲሰራ ብለን ታሪክ ብቻ እንድንናገር ሳይሆን ትናንትና የሰራ እግዚአብሔር ዛሬን ለመስራት ዝግጁ ነው። ሰውን ነው እየፈለገ ያለው፣ የተስተካከለ ወጣትን ነው እግዚአብሔር እየፈለገ ያለው። ያንን ካገኘ እግዚአብሔር መስራት ይፈልጋል። ዛሬ የተአምራት ባለቤት ነውና የቅድስና ባለቤት ነውና የጸጋ ባለቤት ነውና እግዚአብሔር ወጣቶች ራሳቸውን ካዘጋጁ ዓለምን የሚመሩ ቤተክርስቲያን የሚመሩ በቅድስና እንዲያጌጡ ይፈልጋል። እግዚአብሔር ማን ነው ዛሬ እግዚአብሔር በእኔ ውስጥ ገብቶ ስራ ይስራ ብሎ ውስጡን አስተካክሎ የተቀመጠ ሰው ብሩህ አድርጎ በንጽህና በቅድስና ውስጡን አስግጦ ለተቀመጠ ሰው እግዚአብሔር ገብቶ ስራውን መስራት ይፈልጋል። ውስጣችን እየቆሸሸ እኮ ነው እግዚአብሔር ስራውን አልሰራ ያለው። ወጣትነታችን ለእግዚአብሔር ሳናውል ቀርተን ነው እኮ እግዚአብሔር ስራ አልሰራም ብለን ደፍረን የራሳችን ኃጢአት እንድንናገር እያደረገን ያለው። ውስጣችን ከነጻ ከጸዳ እግዚአብሔር ስራውን ለመስራት ዝግጁ ነው። ዛሬ ትናንትና ሰራ ብለን ታሪክ ብቻ እንድናወራ አይደለምና ታሪክን መድገም መስራት የሚችል ሁሉ ጊዜ ትኩስ ስራ መስራት ይፈልጋል እግዚአብሔር። እኛ ግን ለእግዚአብሔር ቅርብ ከሆን ጸጋውን ሁሉ ጊዜ ሊሰጠን እግዚአብሔር ዝግጁ ነውና ይክልሉ እግዚአብሔር ሰሪያ ማዕድ በገዳም። በአንድ ወቅት እስራኤላውያን ጉዞ ላይ ብዙ ተቸግረው ብዙ ከተንገላቱ በኋላ እግዚአብሔር ትናንትና
ከሰማይ ደመና አውርዶ ሲያበላ የነበረው ከጭንጫ ውሃ አፍልቆ ከድንጋይ አፍልቆ ውሃ ሲያጠጣ የነበረው ዛሬ በዚህ በረሃ ላይ ሊያበላን ሊያጠጣን ይችላልን አሉ እስራኤላውያን ከእግዚአብሔር ጋር ተገዳደሩ። ለምን ልቡናቸውን ሳያስተካክሉ ጠየቁ። ነገር ግን እግዚአብሔር ትናንትና ሲያበላቸው የነበረው ዛሬ አያስፈልጋቸውም አላለምና አሁንም መና ከሰማይ አውርዶ አበላቸው አጠጣቸው። ህልም ያለው በረሃ ላይ ህልም ያለው ቆላ ላይ ውሃ በማይገኝበት እህል በማይገኝበት እግዚአብሔር ተገኝቶ አበላቸው አጠጣቸው። እነሱ የትናንትናውን ነው ያዩት። በረሃውን ካወረዱ በኋላ ደጋው ላይ ሲያበላን የነበረው ልምላሜ ባለበት ሲያጠጣን የነበረው ውሃ ባለበት ሲያጠጣ የነበረው ዛሬ በዚህ በረሃ ላይ ሊያጠጣን ሊያበላን ይችላልን ብለው ተናገሩ። ትናንትና ያበላቸው ዛሬም እግዚአብሔር አበላቸው አጠጣቸው። ወጣትነት በረሃ ነው። እግዚአብሔር ከሌለበት ቆላ ነው። እግዚአብሔር ካልተጨመረበት ልምላሜ የሌለበት ነውና ወጣትነትን ማለምለም የሚቻለው እግዚአብሔርን በመያዝ ነው። እግዚአብሔር ትናንትና በነ ዳዊት በነ ይስሐቅ በነ ያዕቆብ ላይ የሰራው አምላክ በነ ኢየሉጣ በነ ቂርቆስ ላይ ስራ የሰራው በነ አናንያ አዛርያ ሚሳኤል ላይ የሰራው አምላክ ስራውን ዛሬ በእናንተ ላይ ሊሰራ ይፈልጋል። ታዲያ ውስጣችሁ ገብቶ ንጹህ ቦታ ይፈልጋል፣ ንጹህ ልብ ይፈልጋልና ለእግዚአብሔር የተሰበረ ልብ ሲፈልግ እግዚአብሔር ስራውን መስራት የሚችል አምላክ ነውና ዛሬም ይሰራል። እግዚአብሔር ሊጠቀምባችሁ ይፈልጋልና እናንተም እንድትጠቀሙበት እግዚአብሔር ይፈልጋልና ይህ ወጣትነት እድሜ በሌላ የምታሳልፉበት አይደለም። ቅድም እንደተባለው በወጣትነት እድሜያቸው ብፁዕነታቸው ከቤተሰቦቻቸው ተለይተው ለእግዚአብሔር ተገዝተው እግዚአብሔርን ስሉ በየገዳማቱ በየትምህርት ቤቱ ሲያሳልፉ ዛሬ እናንተ ሊሰበስባችሁ የቻሉበት ምክንያት ትናንትና እኔም ወጣት ነበርኩና በቤተ እግዚአብሔር ስለኖርኩ እግዚአብሔርን እያወቅሁ ስላደግኩ ነው ለዚህ ለቤተ ክርስቲያኒቷ የተረፍኩት ብለው እናንተም በቤተ ክርስቲያን ኖራችሁ ነገ ቤተ ክርስቲያኒቷን በሰፊዋ እንድትረከቡ በማሰብ ነው። ለሕይወታችሁ ማረፊያ እንዲኖር ነውና እግዚአብሔር አምላክ የሰበሰባችሁ ምክንያት አለ። ከናንተ መሐከል ከናንተ ጋር አብረው የኖሩ ከናንተ ጋር ሲማሩ የነበሩ ከናንተ ጋር በተለያየ በማህበራዊ ኑሮ ከናንተ ጋር አብረው የነበሩ ወጣቶች ዛሬ ከናንተ መሐከል ያሉት የተወሰኑ ናቸው። ዓለም የዋጠቻቸው በረሃ የበላቸው እግዚአብሔርን አለማወቅ በረሃ ነውና ከእግዚአብሔር መሸሽ በረሃ ነውና መጠማት ነውና መራብ ነውና ከእግዚአብሔር የተለዩ ወንድሞቻችሁ እህቶቻችሁ ብዙዎች ናቸው። እግዚአብሔር ግን እናንተ መርጦ እዚህ ያስቀምጧቸዋል። ምክንያት ስላለው ድናችኋል እኮ በዚህ ቦታ ተገኝታችሁ እግዚአብሔርን አግኝታችኋል እኮ በረከቱን አግኝታችኋል እኮ እግዚአብሔር ምን አይነት ጣፋጭ እንደሆነ ቀምሳችሁ አይታችኋልና ጣዕሙ ወተአምሩ ከመ ኄር እግዚአብሔር ጣፋጭ እንደሆነ ቀምሳችሁ አይታችኋል። መቅመስ አይደለም በልታችኋል፣ መብላት አይደለም ጠግባችኋል። ስለዚህ እዚህ ደርሳችሁ እግዚአብሔርን እንዴት እንደምታከብሩ እናንተ ልታውቁ ይገባችሁ። በዓለም ተጠልፈዋል ወንድሞቻችሁ እህቶቻችሁ፣ በተሳተ መንገድ ሄደዋል። እግዚአብሔር ግን በቤቱ እናንተን አኖሯችኋልና በዚህ ወጣትነት ኖራችሁ እግዚአብሔርን አክብራችሁ ጸጋውን በረከቱን አግኝታችሁ በአጠቃላይ ተነማይተባችሁ ተነክርስትናችሁ እንድትኖሩ አድርጓችኋል። እግዚአብሔር ለብፁዕ አባታችን እድሜ ሰጥቷቸው የበለጠ ይሰራሉ እየሰሩም ነውና እግዚአብሔር ስለፈቀደላቸው በተሰማሩበት ቦታ እግዚአብሔር ውጤታማ አድርጓቸዋል። ለምን? የወጣትነታቸውን እድሜ እንዴት እንደተጠቀሙ ያውቁበታልና ለእግዚአብሔር እንዴት እንደተንበረከኩ በወጣትነት ዘመን ለእግዚአብሔር ራሳቸውን ስላስገዙ ያ የወጣትነት ዘመን በሚገባ የሰሩት ስራ ዛሬ ለቤተ ክርስቲያን እንቁ ሆነው ቤተ ክርስቲያን እንዲያገለግሉ መሪ ሆነው ቤተ ክርስቲያንቷን እንዲመሩ ያደረጉበት ምክንያት በወጣትነታቸው እድሜያቸውን በሚገባ ስለተጠቀሙበት ነው። አሁን እድሜና ጸጋውን አምላከ ቅዱሳን ያድልልን። ሁላችንም
በሰላም በጤና ጠብቆ ተነባይተባችን ተነ ምግባራችን ሁላችን እግዚአብሔር ለክብር ሞት ያብቃን።